የፓን አፍሪካኒዝም ጅማሬ የመንፈስ ጥንካሬ አብነት የወራሪነት እብሪት በጥቁሮች ክንድ አድዋ ላይ ከሰመ የኢትዮጵያን አርማ የጥቁሮች ህዝብ የነጻነት ተጋድሎ አሻራና ሰብአዊ ክብር የተረጋገጠባት ታላቅ ድል ከመሆኑም ባሻገር እብሪተኝነትና ግፈኝነት ከሽፎ እውነትና ፍትህ አሸናፊ የሆነበት ታላቅ ክስተት ነው የአድዋ ድል። ኢትዮጵያ ለዘመናት ነጻነቷን አስከብራ የቆየች የጥቁር ህዝቦች ምድር ምዕራባውያን በቀኝ ግዛታቸው ስር እንድትሆን ቢሞክሩ አሳፍራ የመለሰች የተቃጣባትን ወረራ በመመከት በልጆቿ ብርቱ ክንድ ደማቅ ክብርና ሉዓላዊነቷን ያስከበረች ሀገር ናት። የወቅቱ ሀያላን ሀገራት አፍሪካን እንደ ቅርጫ የመከፋፈል ስምምነት 14 ሀገራት በበርሊን መከሩ። አንዱ ቅኝ ገዢ ያዘውን ሌላው ቢያከብር የአፍሪካን ሀብትና ንብረት ለመውረስና ለማስተዳደር መሽቀዳደም ጀመሩ። ጣሊያንም መዳረሻዋ ኢትዮጵያ ሆነች። ኮሎኒያሊዝም በተለይም ቅኝ አገዛዝ ዓለምን በሚያሽከረክርበት ጊዜ የእንግሊዝ ግዛት ላይ ፀሐይ አጥልቅም በሚባልበት ዘመን ላይ ኢትዮጵያንም ከነዚህ አንድ ለማድረግ የተነሳ አውሮፓውያን አህጉር አፍሪካን ለመቀራመት በእጅጉ የሚመኙበትና የራሳቸው ለማድረግ የቋመጡበት ጊዜ ነበር። ታዲያ በኢትዮጵያና በጣሊያን መካከል ሁለቱ ሀገራት ወዳጅነታቸውን ለማጠናከር የንግድ ስምምነቶችን የተዋዋለች ቢሆንም በመጨረሻም የቅኝ ግዛት ህልሟን ለማሳካት የውጫሌ ውልን ምክንያት አደረገች። በኃይል ለመግዛት ቆርጣም ተነሳች። ሁለት ኃይሎች ዝም ብለው በግዛት አልተጣሉም። በምን አልተጣሉም? የተጣሉት በምንድነው? እኔ የበላይ ሆናለሁ በምን በቆዳ ቀለሜ የተነሳ በዘሬ የተነሳ አንተ ደግሞ የበታችነት ትገዛለህ ለምን በቀለምህ በጥቁርነትህ። በመላ አውሮፓ ተደግፎ ኢትዮጵያ ምትባል በቅኝ ግዛት ስር መዋል አለባት ተብሎ ተወስኖ የመጣ ነው ጣሊያን ማለት። ኢትዮጵያ ጣሊያንኛው የሚለው እና አማርኛ የሚለው ይለያያል። ኢትዮጵያ በሌላው አገር በጣሊያን ሞግዚትነት ስር ትሆናለች ነው የሚለው። ይሄን ሲያሳውቋቸው ሁሉም ለምኒልክ አሳውቋቸው ይለወጣሉ። ምኒልክ የጣይቱን ቦርን ሚሊተሪ ባህሪኮ እዚህ ጋር ነው የምታየው። ሂድ አልፈራም እኔ ሴት ነኝ ጦርነት አልወድም ደሞም ነው። ሴት በምንም ታምር ጦርነት አትወድም። በተቻለ መጠን ወደ መፍትሄ መምጣት ነው። ግን ቆርጦ ሲመጣ ና ከዛ በኋላ እንተያያለን አሉት። ያው ታፍራና ተከብራ ሉዓላዊነቷን አጽንታ የኖረች ሀገርን በቀኝ ግዛት ለመውረር ድንበር የተሻገረችው ጣሊያን ገና ከጀምሩ የጥቁሮች ምድር እንቢባይነትን አሳያት። የሀገሩን መወረር ሰምቶ እግሩን ለጠጠር ደረቱን ለጦር የማይሰጥ የለምና ንጉሱም የክተት አዋጅ አስነገሩ። ያገሬ ሰው ካሁን ቀደም የበደልኩህ አይመስለኝ፣ አንተም እስካሁን አላስቀየምከኝ። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ደግሞ ለልጅህ ለምሽትህ ለሃይማኖትህ ስትል በሐዘንህ እርዳኝ ሲሉ የጠላት ጦር እኩይ ዓላማውን ለማሳካት ባህር ተሻግሮ ድንበር አቋርጦ የመጣውን የጠላት ጦር ወኔ የተቃጣው በኢትዮጵያዊነት የሀገር ፍቅር ስሜት ባልበገር ባይነት ጠላታቸውን ደምስሰው የድል ባለቤት ለመሆን በሀገሪቱ በሁሉም አቅጣጫ ጠላታቸውን ለማንበርከክ ወደ አድዋ ተመሙ። በሰሜን በምስራቅ በምዕራብ በደቡብ ያሉትን በሙሉ አዋጅ ታወጀ። ተነስ ከተት ተባለ። በቃ የማይቀር ስለሆነ የማይቀር ነገር ስለሆነ ተነስ ተባለ። ሁሉም ተመመ። ዘራፍ እኛው ነን እናሸንፋለን አንሸነፍም ዘራፍ እያሉ ነበር ወደ ግዳጅ የገቡት። አመልህን በጉያህ ችግር ሊኖር ይችላል።
ማንኛውም ገበሬ የከተማ ነዋሪ የመንግስት ሰራተኛ ተማሪው ሳይል ሁሉም ነው ክተት ከተተው ነፃነትና ክብር ያለ መስዋዕትነት ድል ያለ ጀግንነት ያለ ተጋድሎ መጎናጸፍ አይታሰብም የኢትዮጵያ ሰራዊት ፈረሱ ላይ ሆኖ የጋሻው ነብሬት መሬት ላይ እየተቀሰ ጎራዴውን በአየር ላይ እየቀዘፈ በተቆጣና በቆራጥ መንፈስ በጀግንነት ተዋግቷል የአሸናፊነትን ድል ተጎናጽፏል ጣሊያኖች ውሃቸው ራቅ ብሎ ያለ ቦታ ላይ ነው ያለው ያን ውሃ የጣይቱ ወታደሮች ሄደው ቢይዙት ጣሊያን የሚጠጣ የለም ይማረካል ምንም ጥይት ሳይጮህ ማለት ነው ስለዚህ ይሄ ይደረጋል ሂድና ውሃውን ያዝልኝ አሏቸው የራሳቸው ወታደር አላቸው ሂድ ውሃውን ያዝልኝ ከሞትክ ልጅህን አሳድግልሃለሁ ተስካረን አወጣለሁ በስነ ልቦናችን ነው የሚታሰበው አይደል በእንዲህ አይነት ሁኔታ ወታደሮቻቸውን አደፋፈሩ ሄዱና ውሃውን ያዙት ጣሊያን የሚጠጣው ሲያጣ ከምሽጉ መውጣት ሲያቅተው ተሸበረ ምንም አማራጭ የለም ሁሌም ወታደራዊ ጉዳይ በሚካሄድበት ቦታ የውሃ ነጥብ እጅግ በጣም አስፈላጊ ነው ይሄ ቁርጠኝነቱ ይሄ ነው ጽናቱ ይሄ ነው ብርታቱ ጫማ እንኳን የላቸው በባዶ እግራቸው ጠመንጃም የረባ ጠመንጃ የለም የድሮ መሳሪያዎች ናቸው እነናስ ማሰር ነው ጅግራ ምናምን የሚሏቸው ናቸው እነዚህን መሳሪያዎች ይዞ ነው እንግዲህ በእግሩ የራሱን አሽከሮች ይዞ የራሱን የቤት ሰራተኞች ይዞ በአህያ ስንቁን ጭኖ ነው የዘመተው ጣሊያን አቶሚክ ማን ነው በአየርና አቶሚክ ቦምብ ይዞብን ሲመጣ እኛ የነበረን ጎራዴ ጋሻ እና እጅ በእጅ ነው እና ልብ ነው የነበረን አድዋ ጀግኖች አባቶቻችን የጠላት ኃይል ሚዛን ሳይበግራቸው ጦርና ጎራዴን አንግበው በተባበረ ብርቱ ክንድና መስዋዕትነት ጠላትና አንበርክከው ጀግንነትና አርበኝነትን ክብርና ነፃነትን አውርሰውናል የዓለምን ፖለቲካ በአፍሪካ ውስጥ የቀለቅልጥሙን የሰበረ የቅኝ ግዛትን ያንን የአፍሪካን ቅኝ ገዢዎች ተብለው አገሪቷን ይበጠብጡ ይበዘብዙ የነበሩ ህዝቦችን ቅስም የሰበረ ነው ያድዋ ጦርነት በመላው ዓለም የሚገኙ ጋዜጦች በሙሉ በዘመኑ ቴሌቪዥን አልነበረም ሬዲዮ አልነበረም የህትመት ጋዜጦች ግን በመላው ዓለም አሉ እነዛ ሁሉ ተቀባብሎታል በተለይ ሰሜን አሜሪካ ላቲን አሜሪካዎች ምናምን ላይ በጣም ነው የተቀባበሉት ትልቅ ድል ነው ይህ በሌሎች ጥቁሮች ዘንድ ለካ ነጭም ይሸነፋል የሚል ትርጓሜ እንዲይዙ አድርጓቸዋል ይህን አስተሳሰብ ይዘው ኢትዮጵያን የነጻነት የጥቁር ህዝቦች የነጻነት ተምሳሌት አድርገው ይቆጥሯታል አንድ ቦታ ላይ ውሃ ላይ ጠጠር ስጥል አንድ ነጥብ ናት ግን የዛ የሚያስነሳው ማዕበል ግን ዳር ዳር ድረስ ይሄዳል እና አድዋ ትልቅ ማዕበል ነው ማለት እንችላለን በሌላ በኩል ደግሞ ያስተላለፈው መልእክት ነው ህያው የሚያደርገው አድዋ ስንል የኛነታችን ምልክት ነው ሁለተኛ ደግሞ ሀብታችንም ነው ያለፍንበት ነው ሶስተኛ ደግሞ የማንነታችን አካል ነው ኢትዮጵያዊ ነኝ ብለ ደረትን ነፍተ ምትጓዘው እኮ አውሮፓም ይሁን ላይቤሪያም ይሁን ሞሮኮ ምንድነው የተለየ ታሪክ አለ ያ ታሪክ ምንድነው ያይበገሬነት ታሪክ ያ ታሪክ ምንድነው የለም የኩልነት የነጻነት የበታችነትና ተገዥነትን የመጥላት በሰው ኩልነት የማመን ይሄ ራሳችን ውስጥ አለ አሁን እንዲህ ስንሄድ እንደው የሆነ ቀንም እንደው አንዳንድ ቦታ ስትጂ ኢትዮጵያ ይሉሻል yes በቃ ኢትዮጵያነትሽን ያቋታል በባንዲራ የትም ሀገር ኢትዮጵያ በአትሌቶችም ሰው በአድዋ ድላችን ትልቅ
ታሪክ ተጽፎ እንግሊዝ ውስጥ ጀርመን ውስጥ ላይብረሪ ውስጥ በትልቅ ተጽፎ የተቀመጡ ናቸው። ይሄ እንግዲህ ምን አይነት ፕራውድ ውስጣቸው እንደፈጠረ ነው የሚያሳይ። አውሮፓውያን ምንም ጥርጥር የለም አንገታቸው ማስፈር። ኒውዮርክ ላይ ምንድነው የሆነው መሰለሽ እኔ ስጎበኝ ጥቁር ሱቅ ውስጥ ገባሁ። ብታምኝም ባታምኝም መርካቶ ያለው ይሄ የባህል ተዳላደረ የባህል መሸጫ ይሄ ኮረቻ ምን የሚሸጥበት ልክ እንደዛ ያድዋ ድል ያድዋ እንትን ጋሻ ጦር ምን እዛ ኒውዮርክ እንትን ውስጥ አገኘሁት። ሰንደቅ ዓላማው መቼም ተይው የኢትዮጵያ ሰንደቅ ዓላማ እዛ በየእንትኑ ተሽጎርጉሮ አገኘሁት። ሲሄድ እንደ አንድ ትልቅ እንትን ነው አቅፎ የያዘኝ። ደግሞ እዛው ያሉም ኢትዮጵያውያንን አይደለም ከኢትዮጵያ መጣሁ ስትይ ሌላ መንፈስ ሌላ ነፋስ ሌላ ትንፋሽ ይዘሽ የመጣሽ ነው የሚመስለው። ጀግንነት ከክብር ጋር የተጎናጸፈ አባቶቻችን የሀገራቸውን ክብር የሚነካ ወሰን የሚገፋ የኢትዮጵያን አንድነትና ነፃነት ለሚፈታተን ጠላት ተንበርክኮ ተገዝቶ መኖርን እንደሞት ይቆጥሩታል። ሀገርን ተነጥቆና የጠላት ተገዥ ሆኖ መኖር ለኢትዮጵያ ፈጽሞ የማይዋጥ ነው። እኛ የታጠቅነው ከነሱ በልጦ ሳይሆን የያዝነው አጀንዳ እንደ ሀገር የነበረው የሚመራው አመራር የመራበት አግባብ ሪሶርሱ ሞቢላይዝ ያደረጉበት አግባብ የተናበቡበት አግባብ እጅግ ድንቅ ምንም ኮሙኒኬሽን ወይም የተግባቦት መሳሪያዎች ባልነበሩበት ወቅት ማለት ነው። ከንጉሠ ነገሥቱ ከመሪው ጀምሮ እስከ ተራው ዜጋ ብዙ አስተዋጽኦ ነው ያደረገ። ይሄንን ማሳየት መቻሉ ነው ትልቁ። የንጉሠ ነገሥቱ ሚና ምን ነበር? መሪነት ነው። መሪነትን በአግባቡ ተወጥቷል፣ አስተባብሯል። የጦር መሪዎችንም ሀገር ጠባቂዎችንም በብልህነት ሾሙ። እናንተ ደግሞ አደራ ሀገሩን ሰላም አድርጋችሁ ጠብቁ። ይሄ የመሪነት ሚና ነው። የእቴጌ ጣይቱ የመሪነት ሚና ነው። በዘመቻው እንደገና በዚህ በስንቁም በሌላውም በጉዞም ዝግጅት የምክር የመስጠት ሚና ናቸው። የጦር መሪዎች ሚና ምንድን ነበር? እዛ ላይ ብለን ደግሞ ስንወስድ በንጉሠ ነገሥቱ የሚሰጠውን ትእዛዝና በዛ መሰረት በጀግንነት መዋጋት የራሳቸውን ጦር ድል እንዲያደርግ ማድረግ ነው። የአድዋ ጦርነት ተሳትፎ ውስጥ የሴቶች ውለታ በቀላሉ የሚታይ አይደለም። ጦረኛውን አይዞ በርታ በማለት ከኋላ ደጀን ሆነው እየመገቡ በጦርነቱ ለተጎዱ ሕክምና በመስጠት ጭምር ለድሉ ከፍተኛ ጽናት ትልቅ አስተዋጽኦ አድርገዋል። ጥበቡ የመጣው በሴቶች ነው። ጣይቱ ያ ወንዝ ባይገደብ ኖሮ ያቺ ድል ባትበሰር ኖሮ ምን ያክል መስዋዕትነት ይከፈል ነበር። ብልሃቴ እንደ እናቴ የሚባል አባባል አለ። ስለዚህ የሴቶች ሚና በጣም ከፍተኛ ነው። እናቶችም ሆኑ ሴቶችም ደግሞ መሰለሽ በጥበብ በብልጠት እንጂ መሳሪያ ይዞ የተታኮሰ የለም። ግን ጥበባቸው፣ ብልሃታቸው፣ ዘዴያቸው ከመሳሪያም በላይ ሆኖ ነው የተገኘው። የእናቶችና የሴቶች ድርሻ በዛ ሰዓት አድዋ ጦርነቱ ጀርባ ላይ የነበረው ሜዳ በተክላላ ከጀርባው የነበረው ጎጆ በመቶ ሺህ የሚቆጠር ነበር ነው የሚለው። ማቡኪያ ምጣድ ሁሉን ነገር ይዞ የዘመተና ከዛ ትንሽ ጎጆዎች ቀልሶ እንጀራ እየጋገረ ዳቦ እየደፋ ለጦሩ የሚያቀብሉ ሴቶች በጣም በርካታ ነበሩ። በጣም ለቁጥር ያስቸገሩ ጎጆዎች ነበሩና ልክ የመድፍ እንትን ይመስል ነበር ነው የሚለው። እንትኑ ጤሱ ራቅ ባለ ጊዜ ላይ ሲታይ ከቤቱ የሚወጣው ከዛ ከጎጆው የሚወጣው ጤስ በጣም ከፍተኛ እንትን ነበር ይላል። እና ይሄን የሚያደርጉት ደግሞ ኢትዮጵያውያን ሴቶች ናቸው። አዝማሪዎች አሉ ግፋ በለው የሚሉ። አድዋ በኪነ ጥበብ በብዙ መንገድ ተገልጿል።
በስዕል፣ በቅርጻ ቅርጽ፣ በሙዚቃ፣ በስነ ጽሁፍ ስለ አድዋ ብዙ ተብሏል፣ ብዙ ተጽፏልም። እንግዲህ ከዚህ ውስጥ በስነ ጽሁፍ ረገድ ያለውን ስንመለከት ፊት አውራሪ የጎራው ገበየው አላጌ በሩ ላይ ማልዶ ቢገጥማቸው ለምሳም አልበቁት ቁርስ አደረጋቸው። እንደ ደጋ ገብስ እንዲያኮስሱ ያስቆረጥማል ጠላቱን ኮሶ የዳኛው ጀግና ባልቻ በነፍሱ። የገበየው በዚያ በጦር ሜዳ ላይ የሞተ ነው። ባልቻ በነፍሱ ደግሞ ወዲያው ነው የተተከሉ ናቸው። እንደዚህ አይነት ነገር እያደረጉ እዛው ላይ ነው እዛው ገጥመው እዛው እንትን ብለው የአርበኛውን ኃይል ወደፊት የሚገፉ ነበሩ። እነ አዝማሪ ጻዲቄ ከሴቶች ከወንዶች እነ አዝማሪ አባተ የመሳሰሉ ትልቅ እንትን እንደውም አዝማሪ ጻዲቄ በግጥም ሁሉ ጠላትን ይወርፉ ነበር። በጣም ታበረታታለች። ሰራዊቱን በግጥም እያበረታታች ከነሱ ጋር አብራ የዘመተች አዝማሪ በጣም ትልቅ ቦታ ነበረው በዛ ሰዓት። አዝማሪው የዘመኑ እኮ በዘመናችን ፕሮፓጋንዳና ቅስቀሳ የምትይው እኮ ወኔሽን የሚቀሰቅስ ዘራፍ ካለ በኋላ አይመችም አይልም አይደል እንዴ? በአድዋ ጦርነት ወቅት ውስጣዊ ሽኩቻዎች ሳይኖሩ ቀርተው ሳይሆን የሐሳብ ልዩነትና ለመስማማትን ወደ ጎን በመተው አባቶቻችን የሀገራቸውን ሉዓላዊነት ማስጠበቅ ከምንም በላይ ቅድሚያ ሰጥተው በአንድነት በመቆም ወራሪ ጠላትን መክተው ለሀገራቸው ያላቸውን ፍቅር በተግባር አሳይተዋል። የውስጥ ነገር ወደ ጎን አድርጎ ለሀገር አንድነት ለሀገር መስዋዕትነት መክፈል ትልቅ ነገር። አሁንም ያው ነው። ኢትዮጵያዊ በኢትዮጵያዊነቱ አይደራደርም። አሁን ቢሆን ኢትዮጵያ እንደዛ ጊዜ ተባብራታ ኢትዮጵያ እንደዛ ጊዜ ተፈተና ማታቀ ፈተናውን ስንወስደው ከአድዋ በፊት ብዙ ችግር የነበረበት ነው። ሁነኛው ችግር ከብቶ አልቋል። ረሃብ ነበር፣ ድርቅ ነበር። እነዚህ ሁሉ በተከታታይ ፈተናዋት ብዙ ህዝብ የተጎዳበት ጊዜ ነበር እና ባላገሩ የተቸገረበት ብዙም የእርሻ እና የግብርና ምርት ውጤት ያልነበረበት በዚህ መሃል ላይ ያንን ሁሉ መከራ ይዘህ ወራሪን መዋጋት ማለት በጣም ከባድ ነገር ነው። አንድነትን የሚያህል ነገር የለም። አሁንም ሆነ በዛን ጊዜም አንድነት ባይኖር ኖሮ በአንድነት ባይነሱ ኖሮ እኛም እንደሌላው አፍሪካውያን እንሆን ነበር። በዛን ሰዓት ያ ድል ባይገኝ ኖሮ እንዳሁኑ እንደዚህ ተንቀባረን ደረታችንን ነፍተን እንደፈለግ መሽከርከር አይገኝም። ያ ድል ባይኖር ኖሮ የአድዋ ድል ታሪክ ከኢትዮጵያ አልፎ ለመላው የጥቁር ህዝቦች የኩራት የአንድነትና የአሸናፊነት ምልክት ነው። አባቶቻችን ከመላው የሀገሪቱ ክፍል ተሰባስበውና በአንድነት ቆመው አጥንታቸውን ከስክሰውና ደማቸውን አፍሰው ሀገርን ያጸኑበት ከመሆኑም ባሻገር ለመላው ጥቁር ህዝብ በጀግንነትና አንድነት ታግሎ ነፃ መውጣትን አውርሰውናል። የአድዋ ድል ባይኖር ኖሮ እኮ ቋንቋችን ይፈቦዛል። ወይ ጣሊያንኛ ነው የምንሆነው ወይ እንግሊዘኛ ነው የሚሆነው። አሸንፎ መጥቶ የገዛንን ካልቸር እና ቋንቋን የምንቀበለው ልክ ኬንያን ወንድሞቻችን እንደተቀበሉት ሩዋንዳን ወንድሞቻችን ኡጋንዳን ወንድሞቻችን እንደተቀበሉት የራስሽን ባህል ታጠፊያለሽ። የኔ ኦሮሞነት ይጠፋል፣ የኔ ጋሞነት ይጠፋል፣ የኔ አማራነት ድራሹ ነው የሚጠፋው። አድዋ የለኮሰው ችቦ ነው ወደ ጥቁሮች የነጻነት እንቅስቃሴ ሄደው በአፍሪካ ምድር እንደገና በዓለም አቀፍ ደረጃ ደግሞ የፓን አፍሪካዊነት እንቅስቃሴ ላመጣ ያ ውሎ አድሮ እንግዲህ የአፍሪካ አንድነት ድርጅት እንዲመሰረት አድርጓል። የአፍሪካ ህብረት አሁን ደግሞ የዛ ሁሉ ውጤት ከምን የሚመነጭ ነው? ከአድዋ የሚመነጭ ነው። ውጤቱ ያው ከኛ አልፎ ለአሜሪካ፣ ለካሪቢያን፣
ለአፍሪካውያን ለመላው ዓለም የዘር የከለር የቆዳ የቀለም የምን በለው ልዩነትን በሙሉ መነሻ የትግል መነሻ ሆኖ እስከ ዛሬ ድረስ ምናወስ በዛ ጊዜ የትኛው አፍሪካ ሀገር ነው ነፃ የነበረው? ከቅኝ ግዛት ነፃ የነበረው ማንም የለም። ኢትዮጵያ ብቻ ነፃ ሀገር ተብላ እንድትታወቅ አስችሏታል። አሁን ስነ ልቦናችን ላይ የተለያየ አመለካከትና እምነትን ቢኖረን ሲነኩን ዞር በል የምንለው ያለ መጎዛት መንፈስ ነው። አድዋ የነጻነት፣ የፍትህ፣ የእኩልነት፣ የሰው ክቡርነት፣ የሰብአዊ ማንነት ድል ነው። በድሉ ሀገር በሉዓላዊነት ጸንታ በአርበኝነት ተጋድሎ ክብር ተጎናጽፋ ለትውልድ ተላልፋለች። የአድዋ ድል ከኛም አልፎ ለመላው ጥቁር ህዝቦች ከባርነት ቀንበር ነፃ መውጣት ምሳሌ ሆኗል። ዛሬም የዜጎችን ነጻነት፣ እኩልነትና የጋራ ተጠቃሚነት ለማረጋገጥ ውድ ህይወታቸውንና ጊዜያቸውን ለብዙዎች መኖር አሳልፈው የሚሰጡ የቁርጥ ቀን ልጆች በየቦታው አሉ። ድልና ነጻነትን ከአባቶች የወረሰው ያሁኑ ትውልድም ዘመን የማይሽረው የትውልድ አሻራ እያኖረ ነው። አድዋ ስንል ምንም መታሰቢያ ነገር የለውም። አድዋ ቦታው ላይም የለም ስያሜዎች ካልሆኑ በስተቀር እዚህም እዛም ማለት ነው። አዲስ አበባም ምንም በአግባቡ ያንን ታሪክ ምንዘክርበት ጀግኖችን ምናስታውስበት መታሰቢያ አልነበረም። ይሄ ነው እንግዲህ የመጀመሪያው። ሰው ብዙ ጊዜ የሚመስለው የምኒልክ ሐውልት የአድዋ መታሰቢያ ነው። እሱ አይደለም። እሱ ለዳግማዊ ምኒልክ ተብሎ የተሰራ ነው። ከዛ ውጪ ደግሞ መታሰቢያ ሲባል ዝም ብሎ ይሄንን አይቶ ሰው ሙዚየሙን ምናምን የሚሄድበት አይደለም። በወቅቱ የነበሩ ዕቃዎችንም ማስቀመጥ ይችላል። ስለዚህ በአድዋ ጊዜ የነበረ ጠመንጃ በደንብ እዛ ተቀምጧል። በአድዋ ጊዜ የነበረ ጦር ጋሻ እዛ ተቀምጧል። የምኒልክ ሽጉጥና በአድዋ ጊዜ የተጠቀሙባት አቅርቦ ማሳያ የጦር ሜዳ መነጽር ተቀምጧል። ሽጉጣቸው እዛ ተቀምጧል። ጎራዴዎች እዛ ተቀምጠዋል። እነዚህ በወቅቱ የነበሩ የወቅቱ በአድዋ ጊዜ ስራ ላይ የዋሉ ናቸው። ይሄ ብቻ ሳይሆን ደግሞ የጦር መሳሪያ እንዳለ ሆኖ ደግሞ ምንድነው ዘመቻ ማለት ብዙ ነገሮችን እንትን ይላል። ስለዚህ ከቀንድ ማንኪያ እስከ እንስራ እስከ ነጋሪት በወቅቱ የተጠቀሙባቸው የተለያዩ ቁሳቁሶች የምግብ ማብሰያ በተለይ አሁን አንደኛው በጣም እንትን የንፍሮ መቀቀያ የነበረው ተገኝቷል። ያኔ በ100ኛው ዓመት ጊዜ እንደተገኘ ተቀምጦ እነዚህ ሁሉ አንድ ላይ ያሉበት ዘመቱ ሲባል ጦርነቱን ብቻ የሚያሳዩ የጦር መሳሪያዎች ሳይሆን እዛ ደግሞ ኢትዮጵያን ካለባበስ ጀምሮ የጦር መሪ አለባበስ ምንድነው? አንደኛ ልብሱን በማስቀመጥ እዛ፣ ሁለተኛ ደግሞ በሐውልት ደግሞ በማስቀመጥ ሴት ወታደር በአድዋ ጊዜ ምንድን ነበር አለባበሷ ማሳየት፣ ወንድ ወታደር ምንድን ነበር የጦር መሪ አለባበስ ምንድን ነበር፣ ይሄን ጦርነቱስ ምንድን ነበር፣ እሱንም እንደዚሁ በቅርጽ መንገድ የማሳየት ይሄ ሙዚየሙ ላይና የስነ ጥበብ አካባቢው ላይ ያለ ማራኪ በሆነ ሁኔታ የቀረበ ነው። ከዛ ውጪ አድዋን ማሻገር መቻሉ ነው ይሄኛው መታሰቢያ ትልቅ የሚያደርገው። አድዋ ከራስ ጀመረ ራሱን ያሸነፈ ለሰው ተረፈ። ሁሉም ትውልድ አድዋ አለው፣ የኔም አድዋ ልቤ ላይ ነው። ጀግና ማለት ጦር ሜዳ ብቻ ስለሄደ አይደለም አርበኛ ማለት። ማንኛውም ሰው በሰውነቱ በተመደበበት ስራ የአርበኝነት ስራ መስራት አለበት። የተሰጠውን ስራ በሐቅ ለአገሬ ለህዝቤ ምን ልስራለት፣ እቺን ሰዓት ምን ሰራው፣ ዛሬ ምን ሰራው የሚለው ይሄ ራሱ አርበኝነት ነው። በተሰማራበት ቦታ ኢንጂነሩን በኢንጂነሪው፣ አስተማሪው በአስተማሪ፣ ሐኪሙን በሕክምናው ከሰራ አድዋን ደገመ ማለት እኮ ነው።
የመጀመሪያው ከኛ ትውልድ የሚጠበቀው ታሪክን የሚያጠናበት መንገድ መታረም አለበት። ታሪክን ሲያጠና ትናንት የነበረውን አውቆ ወደ ኋላ እንዲጎትተው ሳይሆን ወደፊት እንዲያሻግረው ነው ማድረግ ያለበት። ለምሳሌ ታሪኮቻችን ላይ መድገም የሌለብን ስህተቶች ከነበሩ እንዳንደግማቸው ተምረን መልካሙን ለማስቀጠል ነው ታሪክ ማንበብ ያለብን እንጂ አጨፍነን ተነስተን ከሆነ ታሪክ ወይ ትርክት ላይ ተቀዳ መረጃ ይዘን እሱንም ቁንጽል መረጃ ይዘን ዛሬን ሳንኖር ነጋችንን ሳንሰራ ዛሬንም ነጋችንም አተን ወደ ኋላ የተጎተትን አርቀን ወደ ኋላ ምንሄድ ከሆነ ይሄ ችግር ነው። አያስኬደንም፣ እንዳገርም አያስቀጥለን። ዳደዋ እንደዚያ ሰሞነ ሀገር ያማረች ሰው ለሰው ሲሆን ለካ አድዋ ለሰው ልጅ ነበር ለነፃነቱ ሆነው እኛ በአድዋ ድል እንኮራለን የምንል ከሆነ እኛ ኢትዮጵያውያን የነሱን ስንዴ ተረጅነት መተው መቻል አለብን። እነሱ አመታዊ በጀታችን ላይ ገብተው የሚደጉሙን መሆን የለበትም። ይሄ ከነሱ እርዳታ ነፃ ሆነሽ በአፍሪካዊነትና በአድዋ ድል ምንነት ምትኮሪ ከሆነ ትክክል ይመጣል። ስለዚህ ኩራትሽ ክብርሽን ማስጠበቅ መቻል አለበት። የራስሽን ሆድና ህሊና የሚሞላ ባህልና ታሪክ ፈጥረሽ የዓለም ፖለቲካ ውስጥ የትኛው ነው የሚስማማኝ ብለሽ የምትሄጂ መሆን አለበት። የአድዋ ትውልድ የራሱን ኃላፊነትና ግዴታ በሚገባ ተወጥቷል። በሚገባ መወጣት ብቻ ሳይሆን ለራሱ ብቻ ሳይሆን ለዓለም ቤዛ ሆኗል፣ አራያ ሆኗል። ይሄ ትውልድስ ምን ማድረግ አለበት ነው? የዚህ ዘመን የበላይነት የቴክኖሎጂ የበላይነት ነው። የዚህ ዘመን የበላይነት የኢኮኖሚ የበላይነት ነው። የዚህ ዘመን የበላይነት ምንድነው? የእውቀት የበላይነት ነው። ከነዚህ ከሶስቶቹ ውጭ ሊሆን አይችልም። የቴክኖሎጂ ብልጫ ካለ ሁሉ ጊዜም አንተ ከፍ ትላለህ፣ ሌላው ዝቅ ይላል። የእውቀት ብልጫ ካለ ሁሉ ጊዜም ወደ ኋላ ነው የምትቀረው። የኢኮኖሚ ብልጫ ካለው ሁሉ ጊዜም ወደ ኋላ ቀርተን ሌላውን ስንከተል ነው የምንኖረው። እዚህ ላይ ነው ዓለም እሽቅድድም ላይ ያለው። ነገ በዚህ ቀድመን ካልሄድን በዚህ ቴክኖሎጂ ወደ ኋላ መቅረታችን አይቀርም። የአሁኑ ዘመን ትልቁ የሱ የቤት ስራ እና የሱ አድዋ ሊሆን የሚችለው በእነዚህ በሶስቱ ቶሎ አምልጦ መውጣት። ይህ ትውልድ የበጎነትን ዘር በመዝራት ጥላቻን በፍቅር ቂምን በይቅርታ ግጭትን በውይይት የሚተካ ኢትዮጵያዊነትን በአርበኝነት መንፈስ የሚያጸና ለቀጣይ ትውልድ አዎንታዊ ትሩፋትንም ማስተላለፍ የዚህ ትውልድ የተቀደሰ ተግባርና ኃላፊነት ነው።